ሰበር ዜናም ጠላት በተኛበት ባረፈበት ምሽግ ወደ ሲኦል ተሸኝቷል። ሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ትላንት ምሽት 2 ሰዓት ተኩል አካባቢ ጠላት ምሽግ ላይ በመግባት ታሪክ ሰርቷል። ከአማራነቱ ይልቅ ሆዱ የበለጠበት የቢቸና ከተማ ቀንደኛ ባንዳም ወደማይመለስበት ተሰናብቷል። የህዝቡን አንድነት በማጽናት አስተማማኝ የህዝብ ደጀንነትን እያረጋገጠ እንደሚገኝ የደብረ ኤልያስ ወረዳ ጊዜያዊ መንግስት አስታውቋል። ለዚህ አረመኔ ሰራዊት ተባባሪ ለሆነው ሁሉ ምህረት የለንም ሲል ፋኖ ባየደስታ ገልጿል። የፋኖ ቤተሰቦችን አስሮ ሲጓዝ የነበረም የአገዛዙ ሰራዊትም በደፈጣም ክፉኛ ተመቷል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ከኢትዮ ራይት በዚህ ሰዓት የመረጃ ጊዜ በአርስቱ ያደመጣችኋቸውን ዝርዝር ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብረን እንቆይ። የፋኖ ቤተሰቦችን አስሮ ሲጓዝ የነበረም የአገዛዙ ሰራዊት በደፈጣ ተመቷል። በምዕራብ ጎንደር ዞን መተማ ወረዳ ዲብኮ ቀበሌ ከአርሶ አደሮች ግብርና የጤና መድህንን ሰብስበው የፋኖ ቤተሰብ ያላቸውን ንጹሃን ዜጎች አስሮም ወደ ከተማ ሲጓዝ አስቀድሞ መረጃው የደረሳቸው ደጃዝማች 4ኛ ኮር ከአጠናዋሴ ክፍለ ጦር የተውጣጡ አህዶች ባባየ ብርጌድ፣ አበራ ጎባው ብርጌድና ፋሲል ደሞዝ ብርጌድ ባደረጉ የደፈጣ ውጊያ ሙትና ቆስለኛውን እያዝረከረከም ወደ መጣበት ተመልሷል ተብሏል። ታህሳስ 22 2018 ዓ.ም በተደረገው የደፈጣ ውጊያ የጠላት ኃይል 6 የሞተ ሲሆን 2 ቆስለኛ ሲሆን 6ቱ ደግሞ ምርኮኛ ተደርጓል። ከ6 በላይ ክላሽና ከ400 በላይ ተተኳሽም ተገኝቷል። የታሰሩ የፋኖ ቤተሰቦችንም ማስለቀቅ ተችሏል ሲል መረጃውን ያደረሰን የደጃዝማች 4ኛ ኮር ህዝብ ግንኙነት ኃላፊ አርበኛ ባንዲራው ግርማይ ነው። ከአማራነቱ ይልቅ ሆዱ የበለጠበት የቢቸና ከተማ ቀንደኛ ባንዳም በህዝብ ፊት ወደማይመለስበት ተሸኝቷል። ሰሞኑን በ64ኛ ክፍለ ጦር ቀጠና እነማይ ወረዳ ቢቸና ከተማ በነበረው የብአዴን ብልጽግና ስብሰባ የአካባቢውን ማህበረሰብ በመምሰል ጋቢ በመልበስ በቢቸና ከተማ የፋኖን ስም በሐሰት በመወንጀል በቲክቶክና ፌስቡክ አገዛዙ ባዘጋጃቸው ሚዲያዎች የፋኖን ስም በሐሰት የሚያጠለሹ ግለሰቦች የአገዛዙ ገሚሱ ብአዴን ገሚሱ ሚሊሻ መሆናቸውን ህዝብና የትግሉ ደጋፊ እውቅና እንዲኖራቸው በትህትና እናሳውቃለን ብሏል። የመድረክ ተናጋሪዎች በእነማይ ወረዳ የትመን ዘብች፣ ሁለት አምባ ዲቢሳም፣ ወይራ ጠልማ ማህበረሰብን ቀበሌና ቢቸና ከተማ የሚገኙ ንጹሃን ማህበረሰብ ሀብትና ንብረትን በዝርፊያ ስራ የተሰማሩት የብአዴን ካድሬና ገሚሶቹ ሚሊሻና የአማራ ህዝብን በመክዳት የአገዛዙ ቅጥረኛ መረጃ ሰጪ የካድሬ ቤተሰቦች መሆናቸውን አረጋግጠናል ብለዋል። የፋኖን የትጥቅ ትግል ጋቢ በመልበስ አርሶ አደር በመምሰል የሐሰት ፕሮፓጋንዳ በመንዛት የከሰረ ፖለቲካውን በማህበራዊ ሚዲያ ተቀባይነትን ለማምጣት የሚሞክረው ብአዴን ብልጽግና ከወደቀበት አዙሪት ለመነሳት መሞከሩ ከንቱ ወይንም የማይሳካ ቅዠት ነው ብሏል። የህዝቡን አንድነት በማጽናት አስተማማኝ የሆነም ደጀንነትን እያረጋገጠ እንደሚገኝ የደብረ ኤልያስ ወረዳ ጊዜያዊ መንግስት አስታውቋል። በአፋብኃ ቴዎድሮስ እዝ በመልሶ ማደራጀት ተግበራው የህዝብን አስተዳደር የጸጥታና የፍትህ ጥያቄዎችን በመመለስ አስተማማኝ የህዝብ ደጀንነት እንዲረጋገጥ ታስቦ በአዲስ የተዋቀረው ጊዜያዊ መንግስት በ206ኛ ኮር ባሉ ወረዳዎችና ቀበሌዎች አገልግሎት በመጀመር በርካታ ተግባራትን እያከናወነ ይገኛል ተብሏል። በ206ኛ ኮር 14ኛ ክፍለ ጦር ስር የሚገኘው የደብረ ኤልያስ ወረዳ ጊዜያዊ መንግስት ከጠላት ነፃ በወጡ ሁሉም ቀበሌዎች የአስተዳደር መዋቅርን በመዘርጋት የፍትህና ህግ አገልግሎት፣ ጸጥታም፣ የልማትና የመልካም አስተዳደር ስራዎችን በማከናወን ከህዝቡ የሚነሱ ጥያቄዎችን በፍጥነት ምላሽ በመስጠት አመርቂ ለውጥ እያስመዘገበ መሆኑን የወረዳው ጊዜያዊ መንግስት አስታውቋል። የህዝብን አስተማማኝ ደጀንነት በማረጋገጥ ሰፊ ስራዎችን እያከናወነ የሚገኘው ጊዜያዊ መንግስቱ የግል ታጣቂዎችን በማደራጀት የአካባቢውን ሰላም ማረጋገጥ እንደቻሉ በማውሳት የሚሰጣቸውን ማናቸውንም ድርጅታዊ ግዳጅ ከመደበኛ ሰራዊቱ ጎን ተሰልፈው እንደሚወጡም አረጋግጠዋል። በመልሶ ማደራጀት ተግባራው ባንዳዎችን በማጽዳት የሰራዊቱን የህዝቡንና የትግሉን ደህንነት በማስጠበቅ
የጠላትን ረጅም እጅ እየቆረጠ የሚገኘው የ206ኛ ኮር ለደብረ ኤልያስ ወረዳ ጊዜያዊ መንግስት አመራሮችም በህግና ስነ ስርዓት እንዲሁም በጊዜያዊ መንግስት መመሪያዎች ላይ ከ14ኛ ክፍለ ጦር አመራሮች ጋር በመተባበር ስልጠናዎችን ሰጥቷል። ጠላት በተኛበት ባረፈበት ምሽግ ወደ ሲኦል ተሸኝቷል። ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ትላንት ምሽት 2 ሰዓት ተኩል ላይ ጠላት ምሽግ ላይ በመግባት ታሪክ ፈጽመዋል። አሸናፊነትን ከትግል አባታቸው ሜጀር ጀነራል ውባንታ ባተ በተግባር የተማሩት ውባንታውያን ምሽት 2 ሰዓት ተኩል ከደብረ ታቦር ከተማም ከማህደረ ማርያም ከተማ መካከል ካለው የጠላት ምሽግ ልዩ ቦታው ቴሌ ተብሎ ከሚጠራው ምሽግ ላይ ጠላትን በቦምብ አደባይተውታል። ጠላት በተሰበሰበበት ሁኔታም ጥበበኞቹ የጥበብ ልጆች አማራዎቹ የጠላትን ቀይ መስመር ቀጠና አልፈው ምሽጎቻቸውን ሁሉ አልፈው ጠላት በብዛት በተሰባሰበበት ሁኔታም ብዛት ያለው ቦምብን በመጣል በአብይ ሰራዊት ላይ እሳተ ገሞራም አዘንበውባቸዋል። ከቦምብ ፍንዳታዎች በኋላ በተኩስ ልውውጥ አንድም ፋኖ ጫፉን ሳይነካም እቅዳቸው 100% ተሳክቶ ወደ መዳረሻቸው ተመልሰዋል የተባለው። ለዚህ አረመኔ ሰራዊት ተባባሪ ለሆነው ሁሉ ምህረት የለንም ሲል ፋኖ ባየ ደስታ ገልጿል። ከራስህ በፊት ለህዝብ የሚለውን የመከላከያ ሰራዊት እሴት በህዝብ ደም መንከር፣ ወገንን ገድሎ በአስክሬን መጨፈር ለጌታቸው አብይ አህመድ ክብር ይሁን በሚለው የጭካኔ ቅስቀሳ ከተቀየረ ከ7 ዓመት በላይ ተሻግሯል ብሏል። አርበኛ ባየ በጽሁፉም እንቁራሪት አልቃሾች ቅማላሞች ብሎ የአማራን ህዝብ በህዝብ ተወካዮች ምክር ቤት ፊት ተሰይሞ ሲሳደብ የሰሙ የሰራዊቱ አባላት ዛሬ የአባታቸውን ፈለግ ተከትለው ህፃን ሳይለዩ ሽማግሌ ሴት ሳይመርጡ ወጣት አዛውንት ሳይሉ ደሙን ተረግጠው አስክሬኑን አጋድመው ፎቶ ይነሱበታል ብሏል። ይህ ግፍ በዓለም ታሪክ ታይቶም ተሰምቶም አይታወቅም ያለው ባየ ደስታ ለህዝብ ደህንነትና ሰላም ታስበው የተቋቋመው የመከላከያ ሰራዊት በራሱ ህዝብ ላይ ጦርነትን አውጆም በየሰፈሩ ተበትኖ ንጹሃንን መግደል፣ ህፃናትን፣ ሴቶችን፣ እናቶችን በቡድን መድፈር የአማራ ህዝብን ማዋረድ ከጀመረ 3 ዓመታት እየተጠጉት ነው ብሏል። የጭካኔም ልክ አለው፣ የግፍም ገደብ አለው። በገደለው ንጹህ ወጣት አስክሬን ላይ ፎቶ መነሳት የአረመኔው ሰራዊት ለአማራ ህዝብ ያለውን ጥላቻም የማያቋርጥ ጭካኔም አደባባይ አውጥ እያሳየ ነው ብሏል። በዚህ ጊዜ ለዚህ አረመኔ ሰራዊት ድጋፍ ሰጪ ሆኖ በራስ ህዝብ ላይ መዝመት፣ በንጹሃን ደም መታጠብ መጨረሻው መቀዘፍ ቢሆን እንኳን ቅሉ ጠላትን አምርሮ መጥላት፣ ጠላትን አጥብቆ መታገሉን ወደ ጎን ትተው ከዚህ ኃይል ጋር ለሚተባበሩ ሁሉ ምህረት የለንም ብሏል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቸርቸሩን ያሰማን። በሰላም ዋሉ።